እንደው ከመናፍስቱ ብንጀምር አጋንንት እኮ እድሜ ልክ ጾመኞች ናቸው። ሰይጣን ሲበላ ያያለ ይበላል፣ በተፈጥሮ አይበላም፣ ጿሚ ነው። ስለዚህ ከሰይጣን በምንድነው የሚበልጠው? የኛ ጾም። አሁን በዘመናችን ደግሞ ስለ ጽድቅ ያልሆኑ አጽዋማት በጣም እየተስፋፉ ነው። በተለይ ቤተክርስቲያን ጾሙ ስትል የሚተርብ የነበረው ትውልድ አሁን ጾም በእንግሊዘኛ ሲመጣ እየተቀበለው ነው። ታውቃላችሁ፣ በሽምብራ እየጾመ ግን የግብት ጾም ይጾማል። ምክንያቱም በሽምብራ መጾሙን የሚናገር በቀጥታ እኔ በሽምብራ እየጾምኩ ነው አይልህም፣ ግን ሽምብራ ተወዶ የለ እንደ ይልሃል። በቀደም ለእንትን ስገዛ ለዚህ ለጾሙ ይላል ያጠይቃል ማለት ነው አይደል? እኔ ጾማለሁ ለማለት ብዬ አይደለም ይላል። ይሄ እጅ ታጥበን የምንሰራቸው ኃጢአቶች አሉ አይደል? እንደ ጲላጦስ ማለት አማው ለማለት አይደለም፣ ለማማት ብዬ አይደለም። አጋነን ካትበለኝና ካለ ሰው ያጋነነ ነው ማለት ነው። ጾማ በዛች ብለው አንዳንዶች ይተቻሉ። አንድ ሰሞን ተሐድሶ ብለው ራሳቸውን የሚጠሩ ሰዎች ተነስተው እዚህ ዱባይ የሚባል ሀገር ብዙ ነገር በጥብጠው ነበርና እኔም እዛ ቅርብ ስለነበርኩ ካነሱት ትችት አንዱ ጾም በዛ ነው። ጾም በዛና በተለይ አሁን የሐዋርያ ጾም ለምሳሌ 12 ቀን ነው መሆን ያለበት አሉ። ስንት ቀን? ለምን? ውዳሴ ማርያም እጨዋለሁ ድንግል እናቴን እጠራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው መነኮሳት፣ ካህናት፣ ሊቃውንተ ቤተ ክርስቲያን እንዲሁም ዘማሪያን፣ አገልጋዮች፣ ወንድሞች፣ እህቶች፣ አባቶች፣ እናቶች በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? አሜን። ምሕረቱን ቸርነቱን ያበዛልን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደምታውቁት ከቀናት በፊት ጾም ገብቷል። አልገባም? የምን ጾም? የነቢያት ጾም ገብቷልና ያው በተለምዶ ሞቅ አድርገን እንኳን አደረሳችሁ የምንለው ሲፈታ ነው። ግን ለዛሬ እስቲ ለውጥ እናድርግና ለጾሙ እንኳን አደረሳችሁ። በእርግጠኝነት ትንሣኤ ቢሆን ኖሮ አሁን ወይም በዓሉ ቢሆን ኖሮ እንኳን አደረሳችሁ ስል ነበር እልል የምትሉት። ግን አሁን ጾም ላይ ስለሆነ ነው። ለጾሙም ያደረሰን አምላካችን ስሙ የተመሰገነ ይሁን። በሚኖረን ጊዜ በማቴዎስ ወንጌል ምዕራፍ 5 ከቁጥር 3 ላይ በሚገኝ ኃይለ ቃል ተነስተን እንማራለን። የትምህርታችን ርዕስ የሚሆነው ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። እስቲ ቃሉን አብረን እንላለን። ስለ ጽድቅ የሚራቡና የሚጠሙ ምንድናቸው? ብፁዓን ናቸው። አንቀጸ ብፁዓን ተብሎ በሚጠራው አምላካችን ኢየሱስ ክርስቶስ በተራራ ላይ ባስተማረበት ስብከት ላይ አንድ ሰው ብፁዕ ለመባል ብፅዓን ለማግኘት ምን ምን ማሟላት አለበት የሚለውን አብራርቶ ሰፊ ትምህርት አስተምሯል። በተራራ ላይ ህዝቡን ሰብስቦ ክርስቶስ በዚያ ትምህርት ላይ ከተናገራቸው የብፅዓን ወይም ብፁዕ የመባያ መስፈርቶች መካከል አንዱ ስለ ጽድቅ ብለው የሚራሙና የሚጠሙ ምንድናቸው አለ? ብፁዓን ማለት ንዑዳን፣ ክቡራን፣ የተመሰገኑ ከፍ ከፍ ያሉ ናቸው ማለት ነውና በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ እንደምታውቁት ቤተክርስቲያናችን የጾም ቤተክርስቲያን ናት። ዓመቱን ሙሉ 7 አጽዋማትን ማንኛውም ኦርቶዶክሳዊ መርጦ ሳይሆን የግድ ምን ማድረግ አለበት? መጾም አለበት። 7ቱ አጽዋማት አሉ። ደግሞ ከዚያ በላይ የመጾም ደግሞ ፍላጎት ኖሮት አጽዋማቱ ያነሱበት ይኖራል። ሁሉም እንደኛ አይደለም በነገራችን ላይ እና ላነሰበት ሰው ደግሞ የፈቃድ አጽዋማት አሉ። በፈቃድ የሚጾሙ ዘመነ ጽጌን እንጾማለን። እንደዚሁም ጾመ ዮዲት
የጳጉሜን ያቺ ደሞዝ የማይከፈልባት ወር አለች አይደል? እና ያቺን አጭሯን ሳምንትም እንደዚሁ ዓመት ከመቀበል በፊት በጾም እንድንቀበል ከዚያም አልፎ ደግሞ ንስሐ አባቶቻችን እያስፈቀድን የምንጾምባት ቤተክርስቲያን ናትና ከነዚህ ከሰባት አጽዋማት አንዱ ጾመ ነቢያት ነው ላይ ነው ያለ ነው። አምላካችን ኢየሱስ ክርስቶስ ስለ ጽድቅ የሚጾሙ ምንድናቸው አለ? ስለምን የሚጾሙ? ስለዚህ እግዚአብሔር መጾማችንን ብቻ አይደለም ለምን እንደምንጾምም ይጠይቃል። ሰው በተለያየ ምክንያት ሊጾም ይችላል። መጾም መልካም ነገር ነው፣ ግን ለምንድን ነው የምንጾመው የሚለውን ጥያቄ መመለስ አለብን። በተለያየ ምክንያት ጿሚዎች ስላሉ ዓለም ላይ በጣም ብዙ የሚጾሙ አሉ። እንደው ከመናፍስቱ ብንጀምር አጋንንት እኮ እድሜ ልክ ጾመኞች ናቸው። ሰይጣን ሲበላ ያያል? ይበላል? በተፈጥሮ አይበላም፣ ጿሚ ነው። ስለዚህ ከሰይጣን በምንድን ነው የሚበልጠው የኛ ጾም? እኛ እንደውም እስከ 9 ሰዓት እስከ 6 ሰዓት እያልን ነው የምንጾመው። ሰዓት እየመረጥን ነው። ከተፈጠረ እስካሁን እህል ባፉ አልገባም ሰይጣን በተፈጥሮ መላእክት ስለማይበሉ። ከሰይጣን የሚሻለው የኛ ጾም የምንጾምበት ምክንያት ምን እንደሆነ ማወቅ ስንችል ነው። ዝም ብለን እንጾም እንችላለን። ለተለያየ ምክንያት የሚጾሙ አሉ። ፈላስፎች ይጾማሉ። የተለያየ ፍልስፍና ሰዎች ጥበብ ይገልጣል ብለው ምግብ መከልከል አይምሮን ያሰፋል ብለው የፍልስፍና ሰዎች፣ ፓጋኖች እግዚአብሔር የለም የሚሉ ግን ጾም ላይ በጣም ስትሪክት ይሆናሉ። አሁን በዘመናችን ደግሞ ስለ ጽድቅ ያልሆኑ አጽዋማት በጣም እየተስፋፉ ነው። በተለይ ቤተክርስቲያን ጾሙ ስትል የሚተርብ የነበረው ትውልድ አሁን ጾም በእንግሊዘኛ ሲመጣ እየተቀበለው ነው። ታውቃላችሁ ኢንተርሚተንት ፋስቲንግ ምናምን የሚባል መጥቷል። በነገራችን ላይ ፋስቲንግ ማለት ጾም ነው። እሺ ሲተረጎም ነው አይደለ? እና አንዳንዴ ከፈረንጅ ሲመጣ ደስ ይለናል። እና አንጀታቸው እህቶቻችን ይቅርታ አድርጉልኝ ለሰውነታቸው ማማር የሚጾሙ ሰዎች አሉ ይሉ ለተክለ ሰውነታቸው ትንሽ ሰውነት ለመቀነስ ግን ይሄ ስለ ጽድቅ የሚጾም ጾም ነው አይደለም። በተለያየ ምክንያት ሰው ሊጾም ይችላል። ቤተክርስቲያን ቀድማ ስትናገር የተተቸውን ያህል አሁን ስናስበው ለካ ጾም ጠቃሚ ነው ለሰው የተፈጠርነው ለካ ልንበላ ሳይሆን ልንጾም ነው የሚለው ሰው ስለገባው ወደ አዳማዊው ቅድስና ወደ ተፈጠርንበት ወደ ጥንተ ተፈጥሮ መመለስ ከፈለክ ጾም በጣም ቀላሉ መንገድ ነው። ጥበብን ይገልጣል። ጾም ጤነኛ ያደርጋል፣ ሰውነትን ያስተካክላል፣ ህሊናህን ያስተካክላል። ስለዚህ ዓለም ቀስ ቀስ እያለች በፊት የጾም የፍስግ የሚል አለ። እስቲ ይሄን ምግብ አትብሉ የሚል መጽሐፍ ቅዱስ ላይ ያሳየኝ እንዴ! መጽሐፍ ቅዱስ ገና ሲጀምር እኮ ይሄን አትብሉ በማለት ነው የሚጀምረው አይደል? ዕፀ በለስን ምን አትብሉ አትብሉ ከሚበላ መርጦ አለመብላትን በመናገር ነው መጽሐፍ ቅዱስ የሚጀምረው። እና ትናንት እንዳልተተረብን አሁን ግን ቀስ እያለ ሰው አንዴ ቬጂቴሪያን እያለ አሁን ደግሞ ቪጋን ተብሎ የኛ የጾም ምግብ በደንብ እየመጣ ነው። ቀስ ቀስ እያሉ በእውነት ሁሉንም ወደኛ ለመምጣት ያብቃቸው። ሳይንስ ተፈላስፎ የመጨረሻ ሲደርስ ሃይማኖተኛ ነው የሚሆነው። ይሄን ማወቅ አለባቸው። ሃይማኖት የሳይንስ አያት ነው፣ የፍልስፍና አባት ነው። ይሄ የታወቀ ነው። ሂስቶሪካሊ የትኛውም ዩኒቨርሲቲ ብንሄድ የመጀመሪያው ፋካልቲ ቲዮሎጂ ነው፣ ቀጥሎ ፊሎሶፊ ነው፣ ቀጥሎ ሳይንስ ነው። ሳይኮሎጂው ምኑ የመጣው ከዛ በኋላ። ስለዚህ ቀስ እያለ ወደ ሃይማኖት መንገድ ይመጣል። ሁሉም ይጾማል፣ ሁሉም ይጸልያል። የሚያምነው የማያምነው ይጾማል። የኛ ጾም መባል የሚቻለው ስለምን ብለን ስንጾመው ነው? ስለ ጽድቅ ስንጾመው። ክርስቶስ ስለ ጽድቅ የሚጾሙትና ያመሰገነው የሚጾሙ አሉ። ጸሐፍት ፈሪሳውያንም ይጾማሉ። በጾም አይታሙም እኮ በሳምንት 2 ቀን ይጾማሉ። ልክ እኛ ዓርብ ሮብ እንደምንጾመው ጸሐፍት ፈሪሳውያን ማክሰኞና ሐሙስ ይጾማሉ ለረጅም ጊዜ። ያ ፈሪሳዊ ሲጸልይ አልሰማችሁትም? ከጎኑ ቀራጭ ሰው ይጸልያል። እሱ እዚህ ጋር ቆሞ ሲጸልይ ምን አለ? በሳምንት 2 ምን እላለሁ? ጾማለሁ፣ አስራት አወጣለሁ። እንደዚህ ኃጢአተኛ ስላላደረከኝ ምን እልሃለሁ? አቤት ቤት አይገርማችሁ? ጸሐፍት ፈሪሳውያንም ይጾማሉ። የኛ ጾም ከጸሐፍት ፈሪሳውያን በምንድን ነው የሚለየው? ሌላውን ለመና ከሆነ ምን ጾመው አንዳንዴ አሁን እጾማለሁ የሚል ሰው የማይጾሙ ሰዎችን በጣም ይንቃል። ይሄን የምታዩት አሁን ቅበላ ላይ ሁሉም ሰው ይሰለፋል። ያው ቅበላና ብቀላ ይምታታሉ ታውቃላችሁ። እና ቅበላ ላይ በጣም ብዙ ሰው ተሰልፎ ስጋ ሲገዛ ሁሌ የሚጾም ሰው ምን ይላል? ምን አሁን ከኛ ጋር ይጋፋሉ እኮ ነገ ለሚበሉት ነገር ይላል። እውነትም ጾም ሲገባ 1-2 ሳምንት አገሩ ሰላም ይሆናል አይደል? ይሆናል አይሆንም? ሙከራ እኮ ነው። ምን አለ ብንታገሳቸው። የማይጾሙ ሰዎች ቢያንስ 2 ሳምንት ይሞክራሉ። እስኪ በሉ ያለውን እኮ ያያል እግዚአብሔር። በነገራችን አቅቷቸው ነው እንጂ የበሉት 1-2 ሳምንት ሞክሩ። 2 ሳምንት ማለት 2 ሱባኤ እኮ ነው። ቀላል ነገር አለ። በዛ መሀል ቢሞቱ እየጾሙ ነው የሚሞቱት። ግን የሚመጻደቅ አለ በመጾሙ ሌላውን ንቆ የሚያይ የማይጾሙ ሰዎች እና እሱ መጾሙን ደግሞ የሚናገር በተለይ ክርስቶስ እንደ ግብዞች አትሁኑ ስትጾሙ አለና
ግብዞች በሰው ሊታዩ ይጾማሉ አለ። በሰው ሊታዩ ማለት መጾማቸውን ሰው እንዲያውቅ ይፈልጋል። ምጽዋታቸውም፣ ጾማቸውም፣ ጸሎታቸውም ለተርእዮ ነው፣ ሰው እንዲያያቸው። አይሁድ ይጾማሉ፣ ግን የሚጾሙት ሰው እንዲያያቸው፣ ከንፈር እንዲመጥላቸው፣ ይሄ ጾም ገደለው እኮ እንዲላቸው። እንደዚህ የሚጾም ሰው አለ። በሽምብራ እየጾመ ግን የግብዝ ጾም ይጾማል። ምክንያቱም በሽምብራ መጾሙን የሚናገር በቀጥታ እኔ በሽምብራ እየጾምኩ ነው አይልህም፣ ግን ሽምብራ ተወዶ የለ እንደ ይልሃል። በቀደም ለእንትን ስገዛ ለዚህ ለጾሙ ይላል ያጠይቃል ማለት ነው አይደል? እኔ ጾማለሁ ለማለት ብዬ አይደለም ይላል። ይሄ እጅ ታጥበን የምንሰራቸው ኃጢአቶች አሉ አይደል? እንደ ጲላጦስ ማለት አማው ለማለት አይደለም፣ ለማማት ብዬ አይደለም። አጋነን ካትበለኝና ካለ ሰው ያጋነነ ነው ማለት ነው። ስለዚህ አጽዋማት ለግብዝነትም ይጾማሉ፣ ለተሪዮ ይጾማሉ፣ በሌላው ፊት ራስን የተሻለ አድርጎ ለማየት የሚጾም ሰው አለ። ክርስቶስ ግን ስለምን የሚጾሙ ብፁዓን ናቸው አለ? ስለ ጽድቅ። ስለ ጽድቅ ለመጾም ያብቃን አምላካችን። ምንድነው ስለ ጽድቅ መጾም ማለት ምን ማለት ነው? ምንድነው ስለ ጽድቅ የሚጾመው ጾም? የመጀመሪያው አሁን እየጾም ነው ያለው ጾም ስለ ጽድቅ የተጾመ ጾም ነው። ምዕመናን የምን ጾም ነው የሚባለው? ጾመ ነቢያት። ክርስቶስ ምን አለ? ብፁዓን እለ ይርህቡ ወይጸምኡ በእንተ ጽድቅ፣ ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። አንዳንድ ተርጓሚዎች ደግሞ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ብለዋል። በዚህ ወር ምን ጾመው የነቢያት ጾም ነው። ነቢያት ጾመኞች ነበሩ። የጾሙትም ስለ ጽድቅ ነው። ነቢይ ሆኖ በላተኛ አታገኙም። በኦሪት ከጥንት ጀምሮ ብታዩ ሁሉም ጿሚዎች ናቸው። ከመጀመሪያው ሰው ከአዳም ጀምሮ፣ አዳምም ነቢይ ነው፣ ብዙ ትንቢት ተናግሯል። ከአዳም አንስቶ ክርስቶስ እስከመጣባት ጊዜ ድረስ ከመጥምቁ ዮሐንስ ከአዳም እስከ ክርስቶስ የነበሩ ነቢያት ዮሐንስና አዳም ናቸው። እስከ ክርስቶስ የነበሩት ሁሉም ጾመኞች ናቸው። የጾማቸው ምክንያት ምንድን ነው? የክርስቶስን መምጣት እየፈለጉ ነው። የሚርባቸው የሚጠማቸው ምግባቸው መጠጣቸው የህይወት እንጀራ እኔ ነኝ ያለ ማን ነው? ክርስቶስ ነው። ይጠማቸው ነበር። የሱም መምጣት በጣም ይመኙ ነበር። ስለ ጽድቅ የሚጾሙ ብፁዓን ናቸው። ጽድቅ ማለት እውነት ማለት ነው። ክርስቶስ እኔ መንገድም እውነትም ህይወትም ነኝ ብሏል። ጽድቅ የተባለ አምላካችን ኢየሱስ ክርስቶስ፣ ጽድቅ የተባለ ክርስቶስን ተጠምተው ክርስቶስን ብለው የሚጾሙ ነቢያት ብፁዓን ነበሩ። ይጠሙ ነበረ። ነቢየ እግዚአብሔር ዳዊት ምን ይላል? ዋልያ ወደ ውሃ ምንጭ እንደሚናፍቅ ይላል። የኛ ዋልያ በረሃ ላይ ያለ ዋልያ ውሃ እንደሚጠማው ነፍሴ ወደ ሕያው አምላክ ተጠማች ይላል። እግዚአብሔር ጠማኝ አለ ዳዊት። መቼ ደርሳለሁ የአምላኬን ፊት መቼ አየዋለሁ? ይጠሙት ነበር፣ ይናፍቃቸው ነበር። አቤቱ ክንድህን ላክ አድነን፣ ከአርያምና ሰማያትን ቀደህ ምን ነው ምን ብትል ብትወርድ ምን ነው ብታድነን። ነቢያት ሁሉ ናፍቆታቸው ክርስቶስ ነበረ። ምእመናን የአምላክን መምጣት ተጠምተዋል፣ ተርበዋል። የአምላክን መምጣት እያሰቡም ጾመዋል። ይህ ጾም ስለ ጽድቅ የተጾመ ጾም ነው። በጣም ይገርማቸዋል። ቅዱስ ጴጥሮስ ምን ያህል ስለ ክርስቶስ መምጣት ነቢያት ይጓጉ እንደነበረ አስደናቂ ቃል ተናግሯል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ላይ ትንቢት የተናገሩ ነቢያት ይላል። ከኔ ጋር ናችሁ? ምን የተናገሩት? ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉት ይላል። ይህንን መዳን የክርስቶስን ማዳን ተግተው ምን ይሉ ነበረ? በምንድን ነው የሚተጉት? በጾም፣ በጸሎት፣ በልመና፣ በለቅሶ ተግተው ይፈልጉት ነበር። ሙሉ ቃሉን ላንብበው። ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉት መረመሩት። በእነርሱ የነበረ የክርስቶስ መንፈስ ቅዱስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረላቸው ይላል። መንፈስ ቅዱስ ያሳያቸው ነበር። ነቢያት በኦሪት ላይ ሆነው በብሉይ ኪዳን ሆነው ክርስቶስ እንደሚመጣ መንፈስ ቅዱስ ያሳያቸዋል። በሱም ላይ የሚወርደው መከራ ይታያቸዋል። እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከታቸው ይመረምሩ ነበር ይላል። ስለዚህ ዛሬ የምንጾመው የነማንን ጾም ነው? የነቢያትን ጾም። ማንም ብለው የጾሙትን ጾም ክርስቶስን ብለው እየፈለጉ ምን ባለ ዘመን እንደሚመጣ። በለዓም እንኳን ምን ብሏል? አየዋለሁ አሁን ግን አይደለም ማለት። እስኪ በሉ አየዋለሁ አሁን ግን አየዋለሁ አለ። እያየው እኮ ነው። አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣላል።
ነቢያት ሁሉ ትንቢታቸው፣ ልመናቸው፣ ፍላጎታቸው የክርስቶስን መምጣት ነበር ይናፍቁ የነበረው። ይህንን አስበው ጾመዋል። እኛም እንጾማለን። ክርስቶስ ምን አለ? ብዙ ነቢያት እናንተ የምታዩትን ሊያዩ ወደዱ፣ ምን አላሉ? አላዩም። ሊሰሙ ወደዱ፣ አልሰሙም። ያዩ አይኖቻችሁ፣ የሰሙ ጆሮዎቻችሁ ምንድናቸው? ብፁዓን ናቸው። ነቢያቱ ሁሉ ይፈልጉ ነበር፣ ክርስቶስን ሊያዩት ይመኙ ነበር፣ ግን አላዩትም። ክርስቶስ ብዙ ነቢያን ያለው በነገራችን ላይ ሁሉም ነቢያት አላለም። ምን ነቢያን ያለው? ብዙ ማለት ያዩት አሉ። ከነቢያት መካከል ክርስቶስን ማየት ተመኝተው ያልቀረባቸው ክርስቶስን መጥተው ማየት የቻሉ ነቢያት አሉ። ለምሳሌ ሙሴና ኤልያስ አይተውታል። ሙሴና ኤልያስ በታቦር ተራራ ላይ ክርስቶስ ተገልጾላቸዋል። ጾመኞቹ እንደውም በጣም የሚገርመው ከነቢያት 40 ቀን የጾሙት እነማን ናቸው? ሙሴና ኤልያስ ናቸው። እነሱ አይተውታል በአይናቸው ክርስቶስን አይተውታል። ናፍቀው አልቀሩም፣ ተመኝተው አልቀሩም። እና አሁን የምንጾመው ጾም የነቢያቱን ጾም ነው። በእውነት የእነሱን በረከት ያሳድርብን። አሁን ችግሩ ምንድነው? እኛ ስንጾም እሺ ነቢያትስ ውረድ ተወለድ ብለው ክርስቶስን ናፍቀው ጾሙ። እኛ ለምንድን ነው የምንጾመው? ክርስቶስ ተወልዷል አልተወለደም? ወርዷል አልወረደም? ወርዷል። ለምን እንጾማለን? እኛ አይተነዋል፣ እነሱ ስላላዩት ነው ብለን ልንጠይቅ እንችላለን። እንደው ሞራላችሁን ለመንካት አይደለም፣ ከይቅርታ ጋር አላየነውም። እኛም ክርስቶስን አይታችሁታል? እኔ አላቅም። ያላችሁበትን መንፈሳዊ ደረጃ አይታችሁታል? ቅዳሴያችን ምንድን ነው የሚለው? ክርስቶስ ደቀ መዛሙርቱን ሰብስቦ እናንተ የምታዩትን ሊያዩ ወደዱ፣ ምን አላሉ? አላዩም አላቸው። ደቀ መዛሙርቱ ናቸው። እናንተ የምትሰሙትን ሊሰሙ ወደዱ፣ ምን አላሉ? አልሰሙም። ያዩ አይኖቻችሁ፣ የሰሙ ጆሮዎቻችሁ ብፁዓን ናቸው ይላል። ይህንን ቅዳሴ ላይ አባቶቻችን ያዜሙታል ወንጌል ከመነበቡ በፊት። ወከማሆሙ ለነኒ ይላል። እኛንም እንደነሱ አድርገን ወንጌልን ሰምተን ለመፈጸም አብቃን ይላል። ሁላችንን ያብቃን። ስለዚህ አይተነዋል። ሳያዩ ያመኑ ግን ምንድን ናቸው? አዎ ክርስቶስን በአይናችን አላየነውም፣ በእምነት አይን አይተነዋል። በእምነት መነጽር አይተነዋል። በአይን በስጋ አይን አይደለም፣ በመንፈስ አይን በልብ አይን አይተነዋል እንጂ ነቢያቱ እንዳላዩት እኛም አላየነውም። ነቢያቱ የጾሙት ክርስቶስን ወደፊት ሊያዩ እየተመኙ ነው። እያዩትም ነበረ። በእውነት በእምነት መነጽሮ ነው። እነሆ በኤፍራታ ሰማነው፣ በዱር ውስጥም ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ ምን እንላለን? አይገርማችሁም? አሁን ዳዊት እኮ አላየውም፣ ክርስቶስን አላየውም፣ ግን በትንቢት መነጽር ሕፃን ሆኖ ሲያለቅስ ከሩቅ አየው። ሲያየው እነሆ በኤፍራታ ምን አልነው አለ? ሰማነው። ጆሮ አልሰማም፣ ግን በመንፈስ አይቶ። ኢሳይያስ ደግሞ ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አላየውም፣ እንዳየው ቆጥሮ ግን ሕፃን ተወለደልን አለ። በጣም ይገርመው፣ ሲሰቀል ሁሉ እንዳየው ጽፏል እኮ ኢሳይያስ። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በእርሱ ቁስል እኛ ምን አልን? ተፈወስን። ልብ አድርጉ፣ ኢሳይያስ አልተፈወሰም፣ ግን የዕለተ ዓርቡን የክርስቶስን ስቃይ የቅድሙን ጥቅስ መልሰን እንመልከተው። ስለሚመጣው ክብር፣ ስለ ክርስቶስ መከራ እየመሰከሩ ይላል። ስለማን መከራ? ስለዚህ ገና የሚመጣውን መከራ የሚመጣውን ስቃይ አይተው አስቀድመው በትንቢት መነጽር ተናግረዋል። ያንን አይተው ስለጾሙ እኛም የነሱ በረከት እንዲደርሰን እንጾማለን። በእውነት ጾምን ጾመ ስርየት ያደርግልን። ስለ ጽድቅ የሚጾሙ ምንድናቸው? ብፁዓን ናቸው፣ ንዑዳን ክቡራን ናቸው። እንግዲህ ቤተክርስቲያናችን የነቢያት ጾም ብላ ትጾማለች። በጣም ይገርማል። የሐዋርያት ጾም ሳለ የለም አለ፣ የነቢያት ጾም አለ፣ ጾመ ነነዌ አለ። ከመጣ ከሄደው ጋር የምትጾም ቤተክርስቲያን ነች። የኛ ቤተክርስቲያን ሰበብ እየፈለገች ከመጣ ከሄደው ጋር ከመብላት ከመጣ ከሄደው ጋር መጾም ይሻላል አይሻል? ይሻላል። ሰበብ ነው የምትፈልገው ለመጾም ቤተክርስቲያን። ነቢያት ጾሙ ብላ ትጾማለች፣ የነነዌ ሰዎች ጾሙ ብላ ትጾማለች። አሁን የነነዌ ሰዎች ጾም እኛን ምን ይመለከተናል ይላል አንዳንድ ሰው። ለነነዌ ሰዎች የተደረገ ምሕረት ለኛ ያስፈልጋል አያስፈልግም? እነሱን የማረ ይምረናል አይደል እንዴ? ስለዚህ ትጾማለች ቤተክርስቲያን። ጾም አበዛች ብለው አንዳንዶች ይተቻሉ። አንድ ሰሞን ተሐድሶ ብለው ራሳቸውን የሚጠሩ ሰዎች ተነስተው እዚህ ዱባይ የሚባል ሀገር ብዙ ነገር በጥብጠው ነበርና እኔም እዛ ቅርብ ስለነበርኩ ካነሱት ትችት አንዱ ጾም በዛ ነው። ጾም በዛ እና በተለይ አሁን የሐዋርያ ጾም ለምሳሌ 12 ቀን ነው መሆን ያለበት አሉ። ስንት ቀን? ለምን ተራቀው ሞተዋል አይደል? ሐዋርያት ስንት ስለሆኑ በጣም ጥሩ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው?
አይ ካልኩሌሽኑ ከተሰራ ለሁሉም ነው መሆን ያለበት አይደል? በጣም አሳፋሪ አሳዛኝ። ቤተክርስቲያን ግን ከመጣ ከሄደው ጋር ትጾማል ይጠቅማል ብላ ስለምታስብ ትጾማል። አሁን የነቢያትን ጾም ደግሞ እየጾመች ነው። ነቢያት ያገኙት በረከት ለኛ ያስፈልገናል አያስፈልገንም? ነቢያት ወደፊት የሚመጣውን አስበው ጾሙ፣ እኛ ደግሞ ትናንት የሆነውን አስበን እንጾማለን። አሁን ልደቱን ስናከብር ልደት የሚያከብር ይላል ወይ ከውን ክብሩ ከመሰባ ሰገል ከሰባ ሰገል ጋር ክብሩ ይተካከላል። እንደ ቤተልሔም እረኞች ከመላእክት ጋር መዘመር ያማረው ያንን እየናፈቀ እየፈለገ ይጾማልና ቤተክርስቲያናችን የጾም ቤተክርስቲያን ናት። በእውነት እቺን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። መቼስ በስማቸው እየጾምን ትንሽ ስለ ነቢያት ልንገራችሁና ወደ ሁለተኛው ነጥብ እመጣለሁ። ጾመ ምንድነው የሚባለው? ይሄ ነቢያት ምን ይሉ ነበረ? ይጾሙ ነበር። አይገርምም? ነብይ ሆኖ የሚጾም አለ ለካ። አሁን እኮ ዘመኑ ተበላሽቶ ነብይ የሚባል ግን የማይጾም አለ የለም አለ። ጾም አያስፈልግም የሚል ነብይ ነው የምናውቀው አይደለ? አዎ። ነቢያት ግን ምን ይሉ ነበር? ይጾሙ ነበር። ይገርማቸዋል። ያልጾመ ነብይ የለም። ጾመኞች ነበሩ። አብዛኞቹ ድሆች ናቸው። ደግሞ የሚገርም በስጋ የኦሪት ነቢያት ሁሉንም ስታያቸው ክርስቶስን ፈልገው ትንቢት የተናገሩ ሁሉ ጾመኞች ነበሩ፣ ድሆችም ነበሩ። ጾማቸውም አጀንዳ ነበሩ። ዝም ብሎ አይጾሙ፣ ለሆነ ዓላማ ነው። ሙሴ 10ቱ ቃላትን ለመቀበል 40 ቀን 40 ሌሊት ጾሟል። ኤልያስ እስከ እግዚአብሔር ተራራ ለመውጣት 40 ቀን 40 ሌሊት ጾሟል። ለሆነ ጉዳይ ይጾማሉ ነፍሳቸው እስክትሰቃይ ድረስ። ነፍሴን በጾም ወቀጻይክዋ በጾም ለነፍሴ ነፍሴን በጾም አስመረርኳት ይላል ነብይ እግዚአብሔር ዳዊት። ሁሉም ጾመኞች ናቸው። ደግሞ ድሆች ነበሩ ነቢያት። በጣም ይገርማል። ነቢይ ተብለው ግን ምን ነበሩ? ድሆች ነበሩ። በመንፈስ አይደለም፣ በምን? በስጋ። በአንጻሩ በዘመናቸው የነበሩ ሐሰተኞች ነቢያት ደግሞ በጣም ባለጸጎች ነበሩ። በጣም ባለጸጎች ነበሩ። በቁጥር ብዙ ነበሩ። የውሸት ነቢያት በጣም ብዙ ናቸው። ለምሳሌ በኤልያስ ዘመን ኤልያስ አንድ ነቢይ ነው። ሐሰተኞች ነቢያት 800 ነበሩ። ስንት? 1 ለ800 ነበሩ ውድድሩ። በጣም ብዙ ናቸው ሐሰተኞች ነቢያት። በጣም ገንዘብ አላቸው፣ ባለጸጎች ናቸው። እንደውም ጭራሽ መጽሐፈ ነገሥት ላይማ በጣም ይገርማችሁ የውሸቱ ነቢይ ሐሰተኛው ነቢይ ማለት ነው እውነተኛውን ነቢይ ቤቱ አሳድሮት ነበር። ያኛው ቤት የለውም ዳ ነው። ይሄኛው ግን ቤት ንብረት የተሟላለት ስለሆነ ከቤቴ እደር ብሎ አሳድሮት ሁሉ ተንከባክቦት ነበር። መጨረሻ ላይ ግን ሲጸልይ ምን አለ? ከዚህ ነቢይ አጠገብ ቅበሩኝ አለ። እንደው ቢያንስ በምድር እውነተኛ ነቢይ መሆን ቢያቅተኝ በየት እንደሆም አለ? በሰማይ። ሐሰተኞች ነቢያት ግን ባለጸጎች ነበሩ፣ በጣም ገንዘብ ያገኙ ነበረ። እውነተኞቹ ነቢያት ግን ትንቢት ለተናገሩበት እንኳን ገንዘብ አይቀበሉም ነበር። ለምሳሌ ትንቢተ ዳንኤል ምዕራፍ 5 ላይ ዳንኤል ብልጣሶር ለተባለ ንጉሥ ትንቢት ተረጎመለት ይላል። ምንድነው የተረጎመለት? ግድግዳ ላይ አንድ ጣት መጥቶ ሲጽፍ አየ። ማኔ ቴቄል የሚል ጽሑፍ። ምን ማለት ነው የሚለውን አላወቀም። በጣም ነፍሱ ተጨነቀች ብልጣሶር። ከዛ ነቢየ እግዚአብሔር ዳዊት መጣና ምን ማለት እንደሆነ ዘርዝሮ ተረጎመለት። ደስ አለው። ገንዘብ ልስጥህ፣ የወርቅ ካባ፣ የወርቅ ሰቅል ልሸልምህ አለው። ገንዘብ ካንተ ጋር ይሁን አለ። ገንዘብ ከማን ጋር ይሁን? ካንተ ጋር ይሁን አለ። የቀደሙ ነቢያት እንደዚህ ነበሩ። ገንዘብ የሚያገኙ በትንቢታቸው የሚነግዱ አልነበሩ። ሐሰተኞቹ ግን ባለጸጎች ነበሩ። ለምን? የደንበኞችን ፍላጎት ያማከለ ትንቢት ነው የሚናገሩት ሐሰተኞች። ገብቷል? ከስተመር ሰርቪስ ታውቃላችሁ ማለት የሚናገሩት ትንቢት ብናገረው ደስ ይላል ወይስ አይልም ብለው። ለምሳሌ አንድ ሰው የታመመ ሰው ቢኖር ትድናለህ ከሚል ትንቢትና ትሞታለህ ከሚል ትንቢት የቱ ነው ደስ የሚል? አቤት በቃ ችግር የለውም ትድናለህ። ምን ግን ሰው ሁሉ የታመመው ሁሉ ይድናል? አይድንም። እውነተኞቹ ነቢያት እውነቷን ነው የሚናገሩ። ሐሰተኞች ግን አይተው ራሱ እግዚአብሔር እንዴት እንደገለጻቸው ላንብብላችሁ። ትንቢተ ሚክያስ ምዕራፍ 3 ከቁጥር 5 ላይ እግዚአብሔር ይላል ሕዝቤን ስለሚያስቱ ነቢያት እንዲህ ይላል። ስለ ውሸተኞች ነቢያት በጥርሳቸው ሲነክሱ ሰላምን ይሰብካሉ አለ። ምን ሲሉ? በጥርሳቸው ሲነክሱ ሰላምን ይሰብካሉ፣ በአፋቸው አንዳች ነገር በማይሰጥ ሰው ላይ ግን ሰልፍን ያስቡበታል ይላል። ምን ማለት መሰላችሁ? የሆነ ነገር ካጎረስካቸው እንደ ውሻ ነው እግዚአብሔር የገለጻቸው። በጥርሳቸው ምን ሲሉ አለ? የሆነ ነገር ከነከሱ ሰላምን ይሰብካሉ። አንተ በቃ ህይወት በበረከት ይሞላል፣ ምንም ችግር የለም ይሉሃል። በጥርሳቸው ምን ሲሉ? የሆነ ነገር ከሰጣቸው። ካልሰጣቸው ግን ሰልፍን ያስቡባል ማለት ያሟርቱባል። እንዲህ ትሆናለህ ይላሉ። እውነተኞቹ ነቢያት ግን
እውነቱን እውነት ሐሰቱን ሐሰት ይላሉ እንጂ ከራሳቸው አንቅተው አይናገሩ። ወዮላቸው አለምኩ ለሚሉ ያላዩትን አየሁ ያልሰሙትን ሰማሁ ለሚሉ ነቢያት ወዮላቸው። እግዚአብሔር ዝቷል፣ ይቀጣቸዋል። ስለ እያንዳንዱ የሐሰት ትንቢት ሰው ለማስደነቅ ተብሎ የሚነገር የውሸት ትንቢት እግዚአብሔር ፊት ቆመ መልስ ትሰጥበታል። እንደ ዋዛ ለተናገራችኋት ቃል በፍርድ ቀን መልስ ትሰጣላችሁ ይላል። እና ሐሰተኞች ነቢያት በጣም የተመቻቸው ነበሩ። እውነተኛ ነቢያት ደግሞ መከራ ያዩ ነበር። አንድ ነገር ልጨምርና ወደ ዋናው መጣለሁ። ትንቢት ደግሞ ይሄ ሲባል ሟርትም አይደለም። አሁን ትንቢት እውነተኛ ነቢይ የሚባለው ሁሉ ነገር መጥፎ ነው ስላለ እውነተኛ ነው አይባል። ትንቢት ውስጥ ምህረት አለ፣ ይቅርታም አለ። ኮንዲሽናል ፕሮፌሲ የሚባል አለ። ሁኔታውን ታይቶ ትንቢቱ ሊቀየር ይችላል። ለምሳሌ እግዚአብሔር ነነዌን አጠፋታለሁ አለ። በዮናስ አናገረ። ዮናስ እንደውም አቅማምቷል ብዙ አይደለ? አናገረ። ነነዌ ጠፋች አልጠፋችም? ሁኔታውን ታይቶ የተነገረ ትንቢት ነው። የነነዌ ሕዝብ ይቅር በለኝ ሲለው አይ እኔ አንዴ ተናግሬያለሁ አወድማቸዋለሁ አላለም። እግዚአብሔር ይቅር ብሏቸዋል። ኮንዲሽናል ፕሮፌሲ የሚባለው ይሄ ደግሞ የማይቀየራል። ዓለም ያልፋል። ምንም ጸባያችንን ብናሳምር ዓለም ያልፋል አያልፍም? ያልፋል። ይሄ ኮንዲሽናል አይደለም። ምንም በምን ምክንያት የማይቀየር ነው። ግን ትንቢት ዓላማው ማስፈራራት አይደለም። አሁን አንዳንዱ ሁለት ኤክስትሪም ነው። አንዳንዱ በጣም ትንቢት ተናጋሪ ሆኖ ሰው በጣም ለማስደሰት የሚሞክር ሐሰተኛ ነብይ አለ በዘመናችን የምናያቸው። አንዳንዱ ደግሞ ዝም ብሎ የሚያሟርት አለ። በቃ ሁሉ ነገር ሊያልቅልህ ነው አይነት ትንቢት ማለት ነው። አቤት ከኮቪድ ሰሞን ስንት ትንቢት አላየንም? አይታችኋል አላያችሁ? ዝንጅብል ራቱን ያልበላ ሰው አለ እዚህ መሃል ትዝ አይላችሁም? ብዙ አቤት ስጋው ደሙ ብሉ ሲባል እኮ አልበላል። ንስሐ ግቡ ሲባል አልገባል። ትንቢት ዝም ብሎ በአንድ ዩቲዩብ ይመጣና የሆነ ባንዲራ ለብሶ ዓለም የዛሬ 3 ወር ታልፋለች ይላል። ግን ሰብስክራይብ አድርጉ ማለት ዓለም ካለፈች ለምንድን ነው ሰብስክራይብ ምናምን? ይሄ እኮ ንቀታቸውን ነው የሚያሳየው። ነገራችን ማንም ፋክት ቼከርም የለም። ባለፈው የተናገርከው ትንቢት መች ተፈጸመ የሚል የለም። በጣም አሳል እና ብዬ ነበር አይነት ትንቢቶች ደግሞ አሉ። ማለት ነቢይ ማለት ወደፊት ምን የሚለው ነው የሚሆነው ነው የሚናገር። ተናግሬ ነበር የሚሉ ነቢያት አሉ። ሰሚ አጥቼ ነው እንጂ ይሄ ሚዲያ ዳሰሳ ነው የሚባለው። እሺ ትንቢት አሉ ወደ ኋላ ይናገሩ ነበር እኮ ብዬ ነበር ተናግሬ እንደዚያ። እንዲያውም ይገርማቸዋል እውነተኞቹ ነቢያት ትንቢታቸው እንዳይፈጸም ይጸልዩ ነበር። ትንቢታቸው ምን እንዳይፈጸም ነቢየ እግዚአብሔር ኤርምያስ በሕዝብና በአሕዛብ ላይ ታፈርስ ዘንድ ትነቅል ዘንድ ሾሜሃለሁ ብሎ እግዚአብሔር ሾመው። በኋላ ለካ የሚፈርሰው እስራኤላውያን ናቸው። ለካ የምጠፋው ኢየሩሳሌም ነች። ይህን ሲያይ አልቻለም፣ አለቀሰ። አቤቱ አታለልከኝ፣ እኔም ተታለልኩ አለ። አቤቱ ምን አልከኝ? እግዚአብሔርን እኮ ነው። ታፈርሳለህ ስትለኝ እኔ የገዛ ወገኔን አልመሰለኝም። አለቀሰ። አልቃሻው ነቢይ ሰቆቃወ ኤርምያስ፣ የኤርምያስ ለቅሶች የሚባል መጽሐፍ አለ አይደል? በእንባ እንደውም አባቶቻችን ሰቆቃወ ኤርምያስን ይዘው ጸሎት ሲያደርጉ ሲደግሙ አንዳንድ ቅዱሳን እንባው ጠብ ይላል። አሁንም መጽሐፉ ላይ ሰቆቃወ ኤርምያስ አልቃሻ ነቢይ ነው። ብዙዎቹ ነቢያት ትንቢታቸው እንዳይፈጸም ሲያለቅሱ ሲጸልዩ ነው የኖሩት። እንኳን ብዬ ነበር ሊሉ ስለሚናገሩት ትንቢት በእውነት ሊፎክሩና በእውነት የነቢያቱን በረከት በሁላችን ያሳድርብን። ስለ ጽድቅ የሚጾሙ ምንድን ናቸው? ብፁዓን ናቸው። የመጀመሪያ ነቢያት ናቸው። ሁለተኛ ለትምህርት ለምጽዋት ለቃለ እግዚአብሔር ብለው የሚጾሙ ሰዎች ምንድን ናቸው? ብፁዓን ናቸው። ይህ ደግሞ ምንድነው? ቃለ እግዚአብሔር ለመስማት ብለው የተራቡ የተጠሙ ጽድቅ የተባለ ወንጌልን ለመስማት ብለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆነን ይህን ስንናገር በኩራት ነው በእውነት። ምክንያቱም የኛ ቤተክርስቲያን እዚህ ላይ የደረሰችው ተርበው ተጠምተው በተማሩ ሊቃውንት ነው። ከብፁዓን አባቶቻችን ከሊቃነ ጳጳሳቱ ጀምሮ እስከታች ድረስ ያሉ መምህራነ ቤተክርስቲያን ሊቃውንት ተርበው በእንተ ስማ ለማርያም ብለው ለምነው ጸልየው። እንደውም አባቶቻችን ምን ይላሉ? ሄሮድስ ከጨፈጨፋቸው ሕፃናት በቅዱስ ያሬድ ምክንያት የሞቱት ሕፃናት ይበልጣሉ ይላሉ። ምን ማለት መሰላችሁ? የአብነት ትምህርት ሊማሩ ወጥተው ሽፍታ ገሏቸው የሞቱ ሕፃናት አሉ። አውሬ በልቷቸዋል። ሲለምኑ በረሃ በስቃይ ላይ ሆነው በአብነት ትምህርት ቤት በጉባኤ ቤት የቆሎ ተማሪ ተብለው መከራ አይተው ሲማሩ የሚራቡት ረሃብ ስለምንድን ነው እየተራቡ ያሉት? ስለ ጽድቅ ነው የተራቡት።
ስለ ጽድቅ የሚራቡ ብፁዓን ናቸው። ለጾም ለጸሎት ብለው ኢትዮጵያ በእውነት እንዴት አይነት ሀገር ነች! ረሃብ ላይ ሆኖ እኮ የሚጾም ህዝብ ነው። ረሃብ ላይ ሆኖ ሩቅ አትሂዱ። አሁን በቅርብ ሰሜን ጦርነት ላይ በሀገራችን እርስ በርስ ብዙ እሳት ሲነድ ነበረ። እግዚአብሔር በቸርነቱ አበረደው። በዚያ ውጊያ ላይ ተፈናቃዮች ከቤት ንብረታቸው ወጥተው እርዳታ የተለያየ እርዳታ ሰጪዎች ብስኩት ይሰጧቸዋል እና ብስኩት ሲሰጧቸው የጾም ነው የፍስክ ይላሉ። ረሃብ ላይ እኮ ናቸው። እስቲ ሂዱ የበላችሁትን ምግብ ተርፏችሁ ከምግብ ቤት እስቲ ቴካዌ አድርጉና ለነዳያን እስቲ ና ብላችሁ ስጧቸው። የመጀመሪያ ጥያቄ ምንድን ነው? ጾም አለው ወይስ የለውም ነው። የስጋ ድሆች ናቸው እንጂ የነፍስ ድሆች እኮ አይደሉም። የሁለት ዓለም ስደተኛማ መሆን አይፈልጉም። እየራባቸው ግን የጾም ነው ይላሉ። ረሃብ ላይ ሆና የምትራብ አረ ወደ ኋላ ከሄዳችሁ በኢትዮጵያ ታሪክ እኮ በ77 በ66 ኢትዮጵያ ውስጥ ረሃብ በነበረ ሰዓት አንዳንድ ገበሬዎች እኮ በሬ ቤታቸው ቁጭ ብሎ አርደው ላለመብላት በረሃብ ይሞታሉ። ታውቃላችሁ? አብይ ጾም ነው ብለው በጾምማ በሬ አርጄ አልበላም ብለው በሬያቸው ቆሞ እነሱ ይሞቱ። ስለ ጽድቅ የሚጾሙ ምንድን ናቸው? ብፁዓን ናቸው። ስለዚህ ለጾም ለጸሎት ለምጽዋት ተብሎ መጾም እንግዲህ ጾም አሁን ሁላችንም እስከቻልነው እንጾማለን። ግን ጠዋት ቁርስን ካልበላ ከሰዓት ምሳ ካልበላ በኋላ ሰዓቱ ሲደርስ ቁርሱና ምሳውን አንድ ላይ የምትበላ ከሆነ ይሄ ቁጠባ ነው የሚባለው። አባቶቻችን እንዲህ አይነቱን ሰው በምሳው የከበረ ይሉታል። በምኑ በምሳው የከበረ ማለት ያወጣ የነበረውን ኮስት አካክሶ የሚበላ ማለት ነው። ጾም አንዱ ምጽዋት ሲከተል ነው። አለዚያ ቁጠባ ነው የሚሆነው። እኛ በምንጾምባት በዚህ ሰሞን ለሌላ ሰው ለተራበው ሰው የምናተርፈው ከሆነ የዕለት እንጀራችንን ስጠን ብለን ነው የምንጸልየው አይደለ? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ብለን የዕለት እንጀራችንን ምን በለን? እስቲ አንዴ በሉ የዕለት እንጀራችንን ምናችንን ብቻችንን ስንጸልይ የዕለት እንጀራዬን ነው የምንለው ወይስ እንጀራችን? ብቻችንን እኮ ነው። ብቻችንን ስንሆን የዕለት ምናችን? አይገርማችሁ? አሁን አንድ ልጅ እናቱን እማዬ ራታችንን ስጪን ካለ ራታችንን ካለ የሚበላው ብቻውን ነው ወይስ ከወንድሞቹ ጋር? በምን አወቀ? ራታችንን ካለ ብዙ ነው አይደለ? አሁን እግዚአብሔር የዕለት እንጀራችንን ስጠን ብለህ ስትጸልይ ይሰጣል። ግን ብቻህን እንደማትበላ ነው የሚያስበው። አሁን አንድ ልጅ እናቱን ሄዶ ራታችንን ስጪን ብሎ በትሪ ተቀብሎ ብቻውን ጥርቅ አድርጎ ቢበላ ይገረፋል፣ ይቀጣል። እንዴ እንጀራችን ራት ስጪን ብለህ አይደል ራታችንን አላልክም ነው የሚባለው። ወይ ደግሞ ቢደፋው ቢጥለው። እኛ እኮ እንደዚህ ነው የምናደርገው። በነገራችን እንጀራችንን ብለን ለምነን እኛ ጠግበን የምንደፋው ምግብ አለ። የሚበሉት አተው ደግሞ ኩርምት ብለው የሚያድሩ አሉ። አንተ ጠግበ የሚተርፍህ ምግብ ማለት የሌላ ሰው እራት ነበረ። አንተ የማትለብሳቸው ቤት የሰቀልካቸው ልብሶች የወንድም ልብሶች ናቸው። ይዘህበን ነው። ቅዱስ ባስልዮስ ምን ይላል? ሌብነት የሚባለው የደሃውን ምግብ የደሃውን ልብስ መቀማት ብቻ አይደለም። እሱ አንዱ ነው፣ አንዱ ሌብነት ነው። ሁለተኛው ደሃው ሊበላው ይችል የነበረውን ምግብና ሊለብስ የነበረውን ልብስ ይዞ ማስቀረጥ ምንነት ነው? ሌብነት ነው። ከኔ ጋር ናችሁ ምእመናን? በነዳያን ምክንያት ይጠይቀናል። አብረን መንግስተ ሰማያን ነው የምንወርሰው አይደለ? ተስፋችን አብረ መንግስቱን የምትወርስ ከሆነ ለምን አትበላም? አብረ ለመብላት የምትሰስት ከሆነ እንዴት አብረ መንግስቱን ልትወርስ ትችላለህ? ይላል እና ለምጽዋት፣ ለጾም፣ ለትምህርት፣ ለመንፈሳዊ ነገር ብለው የሚጾሙ ምንድን ናቸው? ብፁዓን ናቸው። እንደዚህ ለመጾም ያብቃል። ጾማችን ለሌላ የምንተርፍበት በጣም ድንቅ ቃል ተናግሯል ቅዱስ ጳውሎስ። በዚያን ጊዜ በሉ እስኪ የነሱ ትርፍ የናንተን ጉድለት እንዲሞላ መቼ? የነሱ ምን ትርፍ የናንተን ምን እንዲሞላ ማለት አሁን ያሉ ነዳያን ጎድሏቸዋል ወይስ ተርፏቸዋል? እኛስ ተርፎናል። በዕለተ ምጽአት ግን እነሱ ይተርፋቸዋል። ድህነትን ስለታገሱ እግዚአብሔር ይሸልማቸዋል በነገራችን። ስለዚህ የዚያን ጊዜ አለ የነሱ ትርፍ የናንተን ጉድለት እንዲሞላ በአሁኑ ጊዜ የናንተ ትርፍ የነሱን ጉድለት ይሙላ አለ። ይሄ ማለት
ቤት ያስቀመጥከው ማትለብሰው ልብስ አንዳንደኛ ለትዝታ ብለን የምናስቀምጠው ልብስ አለ የለም አንለብሰውም ግን ትዝታ አለ በዚህ ልብስ ብዙ ሜሞሪ አለ ይበል ጥለው ትሞታለህ እኮ ጥለው ትሄዳለህ ስለዚህ ስለ ጽድቅ ብለው የሚራቡ ማለት አሉ አንጢላሪዎስ የሚባል ቅዱስ አለ በቤተክርስቲያናችን ለድሆች ያለውን ሀብት ሁሉ ሰጠ አበላ አጠጣ ምንም የለው መጨረሻ ድሆች መተው አረርቦናል እባካ አንጢላሪዎስ ምን አላቸው መሰላችሁ እኔን ወስዳችሁ ባሪያ አድርጋችሁ ሽጡኝ እና በዛ ገንዘብ ብሉበት አላቸው ወስደው ሸጡት ተሸጦ ምግብ ሆነላቸው ለነሱ እስከዚህ ድረስ የመጸወቷል ይሄ ረሃብ ይሄ ስቃይ ምንድነው ስለ ጽድቅ ብለው ምን የሚሉ አሁን ፍቅር ቀዝቅዞ ነው እንጂ ገርማቸው የመጀመሪያዎቹ ክርስቲያኖች ከክርስቶስ እና ከሐዋርያ ዘመን የነበሩት ክርስቲያኖች ከመካከላቸው ችግረኛ ሰው መኖር የለበትም ነበር አንድ ችግረኛ ሰው የለም በጣም ከተቸገረ ጾም ይታወጃል ምእመናን ከዚህ ቀን እስከዚህ ቀን እንጾማለን ብንበላ ኖሮ ምን በላው ምግብ ለወንድማችን ለገሌ እናደርጋለን አሁን እኛ በጣም ከፍ ያለና ዝቅ ያለ የኑሮ ደረጃ የሚታይብን የመጀመሪያዎቹ ክርስቲያኖች ፍቅር ስለሌለን ይህን ፍቅር እግዚአብሔር በቸርነቱ ያደለን ስለ ጽድቅ የሚጾሙን የሚራቡና የሚጠሙ ምንድናቸው አንድ እንደ ነቢያት የሚጾሙ ሁለተኛ ለትምህርት ለምጽዋት ብለው የሚጾሙ ናቸው ሶስተኛው ከኃጢአት ለመከልከል ብለው የሚጾሙ ብፁዓን ናቸው ስለ ጽድቅ የሚጾሙ ማለት ከኃጢአት ለመከልከል ጾም ሲገባ ይወላችሁ ቅድም ምን ብያለሁ ነቢያት ሲጾሙ በአንድ አጀንዳ ነው የሚጾሙት ለምን እንደሚጾሙ ያውቁታል አሁን ምን ጾመውን ጾም የዚህን ወር ጾም ምን ችግር ልንፈታበት አስበናል የትኛውን ጥያቄ ለማስመለስ አስበናል እንደ ክርስቲያን ጾም በአጀንዳ ነው የሚጾመው በአንድ ወቅት ምን ሆነ ክርስቶስ በታቦር ተራራ ላይ 3 ደቀ መዛሙርት ይዞ ፊቱ አላበራም ከኔ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን ያው ሙቀት ለእንቅልፍም ትንሽ ያመቻል አይደል ከኔ ጋር ናችሁ እና ክርስቶስ ስንት ደቀ መዛሙርት ይዞ ሄዳ አልኳችሁ ይዞ ብርሃነ መለኮቱን ሲገልጽላቸው ሲያስተምራቸው መሬት ላይ ስንት ይቀራሉ ከ12 ሐዋርያት ስንት ይቀራሉ 9 ይገርማቸዋል መሬት ላይ አሳራቸውን እየበሉ ነበር 9 ሶስቱ እዛ ብርሃኑን እያዩ ጌታ ሆይ በዚህ መሆን ለኛ ምንድነው ሲሉ 9 ችግር ገጠማቸው ምንድነው የገጠመው እርኩስ መንፈስ ያለበት ሰው ልጁ የታመመበት ሰው ይዞ መጣ ለ9 ደቀ መዛሙርት እና 9 ሆነው ውጣ ቢሉት ሰይጣኑ አልወጣም አለ ስንት ሆነው ውርደት አይደለም አሁን እዚህ ለምሳሌ ያሉ ቀሳውስት 9 ቢኖሩ አንድ ሰው ቢጮ ለ9 እምቢ ቢላቸው ምን እንደምንለውኛ ቄስ የለም እኮ ዘንድሮ አንድ እንደው 9 ሆነው እግዚአብሔር ያሳያቸው ደግሞ ጋኔሉ ክፋቱ በጣም ክፉ ጋኔል ማለት የጋኔል ጥሩ የለውም የሰይጣን ጥሩ የለውም ግን ክፋቱ ያልኩት ምንድነው አይሰማም አይናገርም ምን አይልም የት ነው ያስከው ስትለው አይሰማም መች ነው የምንለቀው ስትለው ምን አይልም ደንቆሮ ነው ዲዳ ነው አይሰማም እና ቢሉት ቢሰሩት ውጣ ቢሉት እምቢ አላቸው ለ9 ሆነው ሌላ ቀን እኮ ብቻቸውን እኮ አውጥተዋል አጋንንት ገረሩ ለና አጋንንት በስምህ ተገዙልን ብለው እኮ መተው ለጌታ ተናግረዋል አይደል አሁን ስንት ሆነው እምቢ አላቸው ለ9 አሁን ህዝቡ ምን የሚል ይመስላችኋል እስቲ አሁን ሌላ ቀን ጋኔል ሲያወጣ የነበረ ሰው ዛሬ ቢያቅተው አይ ሌላ ቀን እኮ አውጥቷል ዛሬ አቅቶት ነው እንላለን ድሮም ሲያጭበረብር ነበር ነው ማለት ትናንት ጥሩ የሆኑ ሰዎች ዛሬ በኃጢአት ሲወድቁ አንዳችን እንኳን እንታገሳቸው እና ህዝቡ ማጎረምረም ጀመረ እንዴ 9 ሆነው ጻፍት ፈሪሳን ደግሞ ተመቻቸው እድሉን አገኙት ማለት እኮ ድሮምኛ ምን አለን አሉ አዎ ጋኔል ማውጣት ካልቻሉ ሌላውን ለኛ የተውት ብቆት የላቸው ሐዋርያት አሳጥማጆች ናቸው አብዛኞቹ ስለዚህ በነገር ሲያጣድፏቸው ክርስቶስ ከ3ቱ ደቀ መዛሙርቱ ጋር መጣ የሁሉ ታሪክ ሲሆን ጴጥሮስ እዛ ሆኖ ጌታ ሆይ በዚህ መሆን ለኛ ምንድነው ይላል መልካም ነው የዛ ስንት ችግር ላይ ነው ያሉት እኮ እኛ ሲመቸን የሌላው ችግር ይታወቀናል እና ወረዱ ሲወርዱ ጌታ ፊት መጣ ያ ሰውዬ ምን አለ ጌታ ሆይ ልጄን ፈውስልኝ ልጄ ከህፃንነቱ ጀምሮ ይጥለዋል አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ በጨረቃ ይነሳበታል ሰይጣን ጨረቃን ለማስመለክ የሚሰራው ተንኮል ነውና ጨረቃ ስትመጣ እየጠበቀ ይጥለዋል እና በጨረቃ ይጥለዋል ማታ ማታ የሚነሳ በሽታ ነው ያለበት አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል
ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት አልቻሉም። ቢቻልህስ ልጄን ፈውስልኝ አለው። ምን ቢልህስ? ምን ቢልህስ? ለማ ተማሪዎቹ ካልቻሉ ያው መምህሩም እንደነሱ ነው ብሎ እኮ አሁን እግዚአብሔርን ያስናቅነው እኮ እኛ ነን። እኛ ስላቃተን የሚያቅተው እንዳይመስላችሁ። በእኛ ድክመት እሱ እንዳትለኩት፣ በእኛ ድክመት ቤተክርስቲያን እንዳትለካ እና ቢቻልህስ እንደው ልጄን ፈውስልኛል። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለ። አምናለሁ አለማመኔን እርዳው። ድንቅ ቃል ነው። እስኪ በሉ አምናለሁ አለማመኔን እርዳው። ይሄ ሰው ያምናል አያምንም? አምናለሁ አለ አይደል? ደግሞ ምን አለ መልሶ? አሁን እኛ እናምናለን አናምንም? ግን ደግሞ አናምንም። የሚቀረን ነገር አለ የለም? ስለዚህ አምናለሁ አለማመኔን ያን ጋኔን ወዲያው አወጣው። ብዙ ምስጢር ያለው እኔ እሱን ልተውና ወዲያው አወጣለት። ከዛ 9 ደቀ መዛሙርት ይገርማቸዋል ኩምሽሽ ብለው ወደ ጌታ ቀረቡ። አያሳዝኑ? 9 መጡና ምን አሉት? እኛ ልናወጣው ያልቻልነው ለምንድን ነው አሉት። ለምን አልቻልንም? ለምን አቃተን? ስለ እምነታችሁ ማነስ ነው አለ አንደኛ። ሁለተኛ ይህ አይነቱ ጋኔን ያለ ጾምና ምን ሊል አይችልም? ሊወጣ አይችልም። ያለ ጾም አይወጣም ይሄ ጋኔን ይላል። አሁን ወደኛ ስናመጣው ሁላችንም በጀስ ጋኔን ሊኖርብን አይችልም። ግን ይሄንን ልጅ በጨረቃ ይጥለው ነበረ፣ አንዴ ወደ እሳት አንዴ ወደ ውሃ ይጥለው ነበር ይላል አይደለ? እኛ በጨረቃ የሚነሳ በሽታ የለብንም? ማታ ማታ የሚጀምር ኃጢአት የለንም? ልክ ጨረቃ ስትወጣ የምንጀምረው አንዴ ወደ እሳት ማለት አንዴ ቁጡ ተደባዳቢ፣ አንዴ ወደ ውሃ አንዴ ተለማማጭ፣ አንዴ አልቃሻ አንዴ ተናጋሪ የሚያደርገን፣ አንዴ ዘማዊ አንዴ ንጹህ የሚያደርገን፣ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አይደል ያለው? ያገላብጠናል ሰይጣን። እሱን ብዙ ጊዜ ነው አብሮ አደግ ኃጢአት የለብንም ወይ? ልንተወው ያልቻልነው አመል የለም ወይ? ሱስ የለም ወይ ልንላቀቀው ብለን? አሁን ሱስ ሲባል ብዙ ጊዜ የፈረደበት ሲጋራና መጠጥ የሚጠጣ ይመስል፣ ኃጢአት እኮ ሱስ ነው አይደል? ሁላችንም የኃጢአት ሱሰኞች ነን። ማንም ሱስ የሌለበት የለም። መተው እየፈለግን ያልተውነው ኃጢአት የለም ወይ? ዝተን ከዛሬ በኋላ ሁለተኛ አላደርገውም ብለን ቅዱስ ጳውሎስ እኮ ብሏል፣ እንደዚህ ለሞት ከተሰጠ ሰውነት ማን ያድነኛል? የምፈልገው መልካም ነገር አላደርግም ማለት። ነገ በጠዋት ተነስቼ ጸልያለሁ አስቀድሳለሁ ብለን ተኝተን እናርፍዳለን። የምንፈልገውን መልካም ነገር አናደርግም፣ የማንፈልገውን ክፉ ግን እናደርጋለን። መተው እያማረን ልንተወው ያልቻልነው ኃጢአት አለ። እንዴት እንላቀቅ? ሞከርን፣ ዛትን። አዲስ ዓመት በመጣ ቁጥር ዘንድሮ ብለን ጽፈናል፣ ዝተናል። ስንት ሰው እኮ ሲጋራውን ሰብሯል፣ ስንት ሰው መጠጡን ደፍቷል። ተመልሶ ወደ ኃጢአት ይመለሳል። ለምንድን ነው? ለምን አቃተው? ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። እግዚአብሔር በዚህ ጾም አልወጣ ያለንን አልላቀቅ ያለንን አመላችንን ይንቀልልን። የሆነ ችግር አለ ሁላችንም ጋር። የሆነ ብዙ ጠበል ተረጭቶ ሊርቅ ያልቻለ አመል አለብን። ወይ አንደበታችን፣ ወይ ቁጣችን፣ ወይ ሰውነታችን፣ ወይ አመንዝራነታችን፣ ወይ ስካራችን፣ የሆነ ልንላቀቀው ያልቻልነውን ችግር መፍቻ ነው ጾም። ቅዱስ ያሬድ ማሪሳቅ ሚላል እማ ለጸሎት ጾም የጸሎት እናት ነች። ጸሎት ይወለዳል በጾም። የጸሎት ህይወት የሌለው ሰው እስቲ እችን ሰሞን ይጸልይ። ምክንያቱም ጾም ወደ ጸሎት ይገፋፋል። ልብ ብላችሁ ከሆነ ወደ ቤተ ክርስቲያን ብዙ ሰው የሚመጣው በፍስክ ነው ወይስ በጾም? አያችሁ፣ እማ ለጸሎት ትገፋፋል። ምግብ ስንበላ ጸልየን የምንበላው፣ ስንጨርስም ስባት እንላለን በስርዓቱ። ግን ብዙዎቻችን ካረሳን እንኳን የማንረሳው የትኛው ነው? አይሰማም። ቀድሞ ያለውን ነው። ለመሰላችሁ ሰው በራበው ሰዓት ይጸልያል፣ ሲጠግብ ግን ይረሳዋል። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች ጾም ይላል። ዝም ታሰኛለች። ሰው ሲርበው እኮ ዝም ይላል አይደል? ዝም ሲል ደግሞ ከብዙ ችግር ይገላገላል። ከብዙ ምላሱን ይጠብቅ። እማ ለጸሎት ወእህታ ለአርምሞ ወጥንተ ኩሉ ገድል ሰናይት የመልካም ስራ ሁሉ መነሻ ነች ጾም ይላል። እንዲህ ከጾምን ብዙ በጎ ስራ
ብዙ መልካም ነገር ልንሰራ እንችል። ሁሉ ነገራችን ከጾም ነው። ግን ቅዱስ ያሬድ በሌላ ቦታ ይጹም አይን ይላል። አይን ምን ይበል? ይጹም። አይናችንም ይጹም። ሆዳችን ብቻ አይደለም። አይናችን ክፉ ነገር ከማየት ይጹም። ዛሬ በቴክኖሎጂ የማናየው ምን ነገር አለ? ኃጢአት በደጃችን መጥቶ የለ እንዴ? ስለዚህ ትንሽ ከሶሻል ሚዲያውም ትንሽ ከወሬ ሱሱም ትንሽ አልፏል። ሙሉ በሙሉ ተውት አይደለም። ደግሞ ከፍቷችሁ ሶሻል ሚዲያ የምትሰሩ ሰዎች እንዳትሄዱ። ግን ቢያንስ ምን ወደ ኃጢአት እንደሚመራ እናውቃለን አናውቅ? እናውቃለን። ሶሻል ሚዲያውን እንጠቀመው እንጂ ሶሻል ሚዲያው እኛን አይጠቀመን። አሁን ችግሩ እየተጠቀመን ነው። ልብ ብላችሁ ከሆነ አንደኛ በጣም ትዕግስታችንን የሚያስጨርስ ቅርጽ ነው ያለው ሚዲያው። በአንድ ደቂቃ የሆነ ነገር ሰምተን ነው ዞር የምናደርገው። ስለዚህ የመታገስ መጠንህ የስንት ደቂቃ ይሆናል ማለት? የአንድ ደቂቃ። በቃ የሞነጨርክ ባውራጣት ታመሻለህ ቁጭ ብለህ። ስለዚህ እስቲ አይን ይጹም፣ ጆሮ የሚጹም ክፉ ወሬ ከመስማት ተመልከቱ። ክፉ ነገር ከመስማት ጆሮአችን ሰውነታችን የሚጾምበት ከሆነ በጣም እንጠቀማ። የመጨረሻው አንድ ነገር ላንሳና አበቃለሁ። ስለ ጽድቅ በሉ እስኪ። የሚራቡና የሚጠሙ ምንድን ናቸው? ምን የሚሉ? የሚራቡና። ጾም ማለት ሌላው ረሃብና ጥም ነው። ጾም ማለት ምንድን ነው? እኛ ሳይርበን ብንጾም ደስ አይላችሁ? አንዳንድ ሰው ተኝቶ ያሳልፋል። ጎሽ ሰዓቱን ሳይታወቀን ጨረስኩት ይላል። አሁን ይሄ ሰው የሚፈልገው ምን ሳይለው እንደውም ይላሉ አፍ አውጥቶ ደስ የሚል ዛሬ አንድ ሳይርበኝ። መጽሐፉ ምን ይላል? ስለ ጽድቅ ምን የሚሉ? የሚጠሙ። ረሃቡ ይፈለጋል። አባቶቻችን ይገርማቸዋል። ውሃና ህብስት አቅርበው ፊታቸው እያዩ ይጾማል። እያዩ ምን እንዲላቸው ማለት ነው? እንዲርባቸው። ልክ አሁን እኛ እስከ 9 ጾማለሁ ካልን ሰዓት እያየን ነው የምንጾመው አይደል? ዛሬ ደግሞ ቀኑ አልገፋ አለ እያልን ማለት ልክ 9 ሰዓት ስትል ለመስፈር ማለት ነው ምግቡ ላይ። አባቶቻችን ልክ 9 ሰዓት ሲል እስከ 9 ወይ እስከ 12 የሚጾሙ አባቶች ልክ ሰዓቷ ስትደርስ ጸሎት ይጀምራሉ። የማዕድ ጸሎት፣ ረጅም ጸሎት ያደርጋሉ። ገዳማውያኑማ በጣም ረጅም ሰዓት ይጸልዩና ከጸሎቱ ርዝመት የተነሳ የነገው ጾም ይገባል። ወይ በቃ ነገ በላለሁ ይላሉ። ይሄ ማለት ሰይጣን ቅጥል ነው የሚለው። በእውነት ነው የምነግራችሁ። ይጠባበቃል ሰው ሲበላ ራሱን መግዛት እንዳይችል ኃጢአት እንዲሰራ ነው። ስንጠግብ ነው ኃጢአት፣ ብዙ ኃጢአት ከምግብ ነው የሚመጣው። ስለዚህ እስክጠግብ ይጠብቃል። አልበላ ሲሉት ግን ያዝናል። ስለዚህ ጾም ማለት ደህና ምግብም ማለፊያ እንጀራ አልበላሁም ይላል ዳንኤል። ምን እንጀራ? ማለፊያ ማለት ደህና እንጀራ። አሁን እኛ እንጀራ መቁረሻ እስኪጠፋ ነው አይደል 10 ምናምን አይነት ወጥ ምን በለው ተቸግር የቱን ኬቱ ምላስ ግራ እስኪገባው ድረስ ማለት ማለፊያ እንጀራ አልበላውም። ዓላማው ግን ምንድን ነው? ስጋህን ስትገዛ ነፍስህን ትገዛ። ነፍስ ነጻ ትሆናለች። ሌላ ቀን የሚሰለጥንብህ ኃጢአት አይሰለጥንብህም። አሁን ሌላ ቀን የሚጫወትብህ ሰይጣን አይጫወትም። የዝሙት ፈተና በጾም ወቅትና በፍስክ ወቅት አንድ አይደለም። በፍስክ ወቅት ሰይጣን ይጫወትብናል። በጾም ወቅት ግን አቅም ያጣል። ከሚጾም ሰው አፍ እሳት ይተፋል ይላል። የሚጸልይ ሰው አይኑን ይወገዋል ይላል። ስለዚህ አሁን የጾም ወቅት እኮ በነገራችን ላይ ሰይጣን መሄጃ ነው የሚያጣው። አሁን ይህን ሰሞን የሚጾመው ሰው ሲበዛ ሰይጣን ይቸገራል። ችግር የሚመጣው መቼ ነው? ሲፈታ እኛም አብረን እንፈታለን አይደል? የዛኔ ሲመለስ ቤቱ ተጠርጎ ያገኘዋል ይላል። ባዶ ውልውል ብሎ ያገኘዋል። 7 ሌላ አጋንንት ጨምሮ በዛ ሰውዬ ላይ ይገባበታል። ለዚያ ሰውዬ ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ሰውረን አምላካችን። ስለዚህ ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ረሃብ ጥም ያለበት ነው። በእውነት በዚህ ወራት አንዳች አመላችንን አንዳች ክፉ ነገራችንን የምንላቀቅበት ያድርግልን። የምንጾመው በነገራችን ላይ እግዚአብሔር የበለጠ እንዲወደን አይደለም። እሱ ይወደናል አይወደን? እስከ መጨረሻው ነው የወደደን። የወደዳቸውን እስከ መጨረሻው ወደዳቸው ነው። የቀረው ፍቅር የለውም እግዚአብሔር። ስለዚህ በመጾም የሚጨመር አዲስ ፍቅር ያለ መስሎ እንዳለ አይደል? ለራስ ነው ሰውነትን እንድትገዛ። በውኑ ለኔ ጾምን ጾማችሁልኝን ይላል የሰራዊት ጌታ እግዚአብሔር። የምንጾመው ለእግዚአብሔር አይደለም። ለማን ነው? ለራሳችን ብላ። ስለዚህ ጾም የፈለገ ሰው ምግብ ቤተክርስቲያን ምግብን ያበዛችሁ በነገር አጽዋማት ስታበዛ ሰውነታችንን እንድንገዛ ህይወታችንን እንድናሳምር ራሳችንን መግዛት እንድንችል
ትልቅ ኃይል የሚሰጥ ነው በእውነት እና ኃይል የምናገኝበት ጾም ያደርግልን። በአቅም መጾምም ይገባል። እቺ ልናገር እናበቃለሁ። አባቶቻችን ስለ ጽድቅ የሚራቡና የሚጠሙ ምንድን ናቸው ይላሉ። ግን አንዳንዴ ደግሞ መቼስ ወጣቶች ናችሁ እዚህ መካከል ከመጠን በላይ እንደው በቃ የመጾም መንፈሳዊ ስሜት ውስጥ አዲስ ክርስቲያን ከምን ይበልጣል እንደሚባለው ደግሞ የሚራቡ የሚጠሙ ሲባል ከመጠን በላይ የሚጾም ሰው በቅርብ የጀመረ ሰው በቃ 9 ሰዓት ብላ አይ እኔ እስከ 12 ነው ዛሬ ይላል። በቃ እንደዚህ የሚል አለ ቢነገረው የማይሰማ ማለት ነው። ይሄም ስህተት ነው። ንስሐ አባቶቻችን ካላሰናበቱ ራሱ ከሰዓቱ በላይ መጾም አይፈቅድም። የቤተ ክርስቲያን ስራ መፈቀድ አለበት። ልጆች ሆነን እኔ አንድ ገጠመኝ ልንገራችሁ። ልጆች ሆነን የሆነ ጊዜ አብይ ጾምን እስከ ማታ መጾም ጀመርን እና ትልቅ የመጽሐፍ መምህር አሉ አንድ አባት ያሳደጉን። ኧረ ተው ይቅርባችሁ አሉን። እኛም ታዘብናቸው። አባቶች እኮ ብዙም አልገባቸውም ብለን ማለት ነው። ይገርማችኋል። እኔ እግዚአብሔር መቼስ የልጅነታችንን አይመልከትብን እንጂ ትዕቢታችን እንደው ይሄን ከንቱ ዓለም ስናየው ማለት ነው ይሄን ኃጢአተኛ ዓለም እንደዛ ነው የሚሰማ። በጣም የጾምክ በጣም የጸለይክ ሌላው ሁሉ የረከሰ አንተ ብቻ የተቀደስክ እንደዚህ ከሚሰማ ጥርግ ጋር ገብበለ ይሻላል። እግዚአብሔር ከምግቡ ጋር ምን ጸባለው? ከመጠጡ ጋር ምን ጸባለው? የአንተ ልብ ነው። ሌላውን ከፍ ንቆ ራስን ከፍ አድርጎ ከማየት በላይ ጾም መግደፍ የለም። እና አንዳንድ ሰው በቃ ሲነገረው አይሰማም። አንዱ ሱባኤ ገባላችሁ 40 ቀን ወደ ገዳም እና እኔ አስቤበታለሁ በደንብ ተዘጋጅቻለሁ። እንደ ጌታ 40 ቀንና 40 ሌሊት ለምጾመው አለ። ምን ያህል ቀን ገዳም ሄደ። በዛ ሲል መነኮሳቱ ኧረ ተው እሱ ተው። አባ እንጦንስም በነገራችን ላይ መጽሐፈ መነኮሳት ላይ ሴት መነኮሳያት እናቶች አምፀው ሙሉ ሕማማት አንበላም አሉ እና እመምኔቷ ብትነግራቸው አልሰማ ሲሉ አባ እንጦንስን ጠራቸው ምከርልኝ ብላ። አባ እንጦንስ ምን አላቸው? እኔ አለ 90 ዓመቴ ነው፣ ብዙ ገድል ልፈጽም ያለው ግን በአቅሜ ጾማለሁ፣ በአቅሜ እበላለሁ አለ። በአቅሜ ምን አለ? እጾማለሁ። እንዲህ ማይሰማል እና ይሄ ልጅም 40 ቀን 40 ሌሊት ጾማለሁ እንደ ጌታ ብሎ ገባ። ለማንኛውም ያው አንተ አትበላውም ግን ለማንኛውም ብለው ሽምብራ አስገቡለት። ያው የዛሬ 40 ቀን ተሸክማችሁ ትወጣላችሁ ችግር የለም ማለት ገባ። አንድ 3 ቀን ጾመ። ይገርማችኋል እንደምንም 3 ቀን ጾመ። ከዛ በጣም ከበደው 4ኛው ቀን ላይ ከዚያ እግዚአብሔር ስንት አምላክ ነው? ይሄን ለማሰብ አንዲት ሽምብራ አንስቶ በላ። እግዚአብሔር አንድ ብቻ ነው አንድም። ስለዚህ 3 በላ። ወንጌላውያን ስንት ናቸው? ወንጌላውያኑ ስለዚህ በ4 ወንጌላውያን ስንት? 5 አዕማደ ምስጢር አለ። ከዛ ነው በ7ቱ ሊቃነ መላእክት እየባሰበት መጣ። በነገራችን ላይ ስትበላ ይበስብሃል አይደል? ባሰበት ጭራሽ። ከዛ በ12ቱ በ24ቱ ካህናተ ሰማይ አልቻለም። በ36ቱ ቅዱሳት አንስት፣ በ72ቱ አልቻለም። 120ው መጨረሻ በእልፍ አእላፋት መላእክት አለ። ምንድነው ነጥቡ? መጽሐፈ መነኮሳት ምን ይላል? እስመ ንሕነ በጊዜ ጽጋብ ይመስለነ እንዘ ንክል ጸዊመ ይላል። የጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። ምን ያልን ጊዜ? አሁን ዛሬ ራቱን ጥርቅ አድርጎ የበላ ሰው ነገ እስከ ስንት ነው የምትጾመው ስትለው ምን ይላል? ኧረ አልበላም ነገ ጠግቧላ። ይሄ በምግብ ብቻ አይደለም በነገራችን፣ በምግብ ብቻ በስልጣን። አሁን ስልጣን ያልተሰጠው ሰው እኔ በሆን ኖሮ ይላል። አልተሰጠውማ። እዛ ቦታ ላይ ቢቀመጥ ብሶ ቁጭ ልል ይችላል። እንዴ የኢትዮጵያ እግር ኳስ እንደ ተመልካቹ ቢሆን ከዓለም አንደኛ መሆን አልነበረብንም? ነበር አልነበረም? እንዲህ ቢያደርገው የሚል ሰው እኮ ብዙ አለ። ስትገባ ግን ችግር ነው። ይሄ ማለት ሌላው ላይ የፈረድካት ፍርድ ወደ አንተ ስትዞር ታያታለህ። ሌላው ላይ የደፈደፍከው በተለይ በሰው ኃጢአት እገሌ እንዴት እንዲያረጋል ብለህ የተማረርክ እንደሆን እንዴት እንዲህ እንዳረገ እስኪገባ ድረስ ትፈተናለህ። ለካ ለዚህ ነው እንዲያረገው ትላለህ። ምናልባት ብሰም ቁጭ ልንልም ይችላል።
ስለዚህ በዚህ ጾም በአቅማችን ጾመን በአቅማችን ስርየት የምናገኝበት ያደርግልን። ስለ ጽድቅ የሚጾሙ የሰማነውን በልቡናችን ያሳድርብን።